የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። በርካታ ወጣት አሁንም ከትግራይ ክልል ለቆ እየወጣ ነው ተብሏል። ትግራይ ክልልም በተለያዩ የጦር ሰራዊቶች ተከባለች ተብሏል። የፈረንሳይ ዜና ወኪል ያጠናቀረውን ዘገባ እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ ለአንድ ወጣት ከፍተኛ የመንግስት ሹመት ወይንም ስልጣን መስጠታቸው ተሰምቷል። እንመለከተዋለን። ከሰሞኑ በታጣቂዎች ታግተዋል የተባሉት የቀድሞዋ የፓርላማ አባል ከእገታ ተለቀው ቤተሰባቸውን መቀላቀላቸው የተሰማ ይገኛል። አንዳንዶች ደግሞ አሁንም ድረስ በእገታ ስር እንደሚገኙ ገለጹ ይገኛሉ። የቀድሞዋ የፓርላማ አባል ወይዘሮ አሚና ኢድሪስ በምን ሁኔታ ላይ ይገኛሉ? እንመለከተዋለን። ኢራን ከአሜሪካ ጋር ለረጅም ጊዜ ጦርነት እንደተዘጋጀች ይፋ አድርጋለች። ለዲፕሎማሲም ቦታ እንደሌላት ይፋ አድርጋለች። በተቃራኒው በዛሬው ዕለት በኢራን ላይ የተፈጸመ ያለው ጥቃት ከሌሎች ቀናት በበለጠ እጅግ ከባድ ስለመሆኑ የአሜሪካ መከላከያ ሚኒስትር ይፋ አድርገዋል። ከውጪ በመካከለኛው ምስራቅ የተካሄደ የሚገኘውን ጦርነት በተመለከተ አዳዲስ መረጃዎችን በዜናችን እናገራችኋለን። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። በዚህ ሰዓት በርካታ ወጣት ከትግራይ ክልል ለቆ እየወጣ ነው ተብሏል። ትግራይም በሰራዊት ተከባለች ተብሏል። እንደ ፈረንሳይ የዜና ወኪል ዘገባ አዲስ የጦርነት ስጋት የትግራይ ተወላጆችን ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። የዜና ወኪሉ በትግራይ ክልል መዲና መቀለ በኩለ ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ በመፈለግ ላይ እንደሚገኙ መመልከቱን ገልጸዋል። ከ2013 እስከ 15 በፌዴራል መንግስትና በህወሓት መካከል በተደረገው የ600 ሺህ ሰዎችን ህይወት በቀጠፈው የሰሜን ኢትዮጵያ ጦርነት ውስጥ በትግራይ ክልል በኩል ወገኖ ተሳትፎ የነበረው የ23 ዓመት ወጣት አዲስ ግጭት መከሰቱ አይቀሬ መሆኑ እንደሚያሰጋው ይናገራል። እዚህ መቆየት ከእንግዲህ አስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለው፣ ያንን ደግሜ ማየት አልፈልግም፣ ጦርነቱ ዳግም እንዲደርስብኝ አልፈልግም ሲል ስጋቱን ለዜና ምንጩ እንደተናገረ ዘገባው አትተዋል። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ እንደሚገኝና የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ እንደሚገኙም ዘገባው አትተዋል። ከትግራይ ጋር የምትዋሰን ኤርትራና የኢትዮጵያ ግንኙነት ይበልጥ መሻከሩ ሁኔታውን ይበልጥ አባብሶታል ሲል ምን ያከለው የፈረንሳይ ዜና ወኪል ኤኤፍፒ ትክክለኛ ቁጥሩ ባይታወቅም ከጦርነቱ በፊት የ6 ሚሊዮን ህዝብ መኖሪያ ከነበረችው ትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን ለቀው እየወጡ ይገኛሉ ብለዋል። የመሰረታዊ ሸቀጦች እጥረት ከጊዜ ወደ ጊዜ የተባባሰ መጥቷል። የጎዳና ላይ ሻጮች በህገ ወጥ መንገድ የገቡ የነዳጅ ቦቴዎችን በመንገዶች መገናኛ ላይ የሚሸጡ ሲሆን ዋጋውም በጥቂት ቀናት ውስጥ ከ300 ወደ 430 ብር በፍጥነት ማሻቀቡን የኤኤፍፒ ጋዜጠኛ ይፋ አድርገዋል። የፌዴራል ባለስልጣናት ለክልሉ የሚሰጡት ድጎማ ላለፉት ወራት አቋርጠዋል። ብዙ የመንግስት ሰራተኞችም ደሞዝ አልተከፈላቸውም፣ ባንኮችም የጥሬ ገንዘብ እጥረት ገጥሟቸዋል ሲል ዘገባው አስታውሷል። በደቡባዊ ትግራይ ጨርጨር አካባቢ የሚገኝ አንድ የአካባቢ ባለስልጣን እንደዚሁም ነዋሪዎች እንደገለጹት ከሆነ የጊዜ ጉዳይ ብቻ ነው፣ አዲስ ጦርነት ይፈጠራል፣ የፌዴራል ኃይሎችም ወታደሮቻቸውን በአቅራቢያቸው እያሰማሩ ነው ሲል እንደነገሩትም ኤኤፍፒ ዘግበዋል። ዋናው የፌዴራል ጦር ሰፈር ከጨርጨር 23 ኪሎ ሜትር ርቀት ላይ እንደሚገኝና ወታደሮች ደግሞ 10 ኪሎ ሜትር ብቻ በሚርቁ ኮረብታዎች ላይ መመሸጋቸውን ተናግረዋል። የፌዴራልና የትግራይ አስተዳደሮች ለውጥረቱ መባባስ እርስ በርስ ይወቃቀሳሉ። የፌዴራል ወታደሮች ከሁሉም አቅጣጫ እየገፉ ነው ያሉት በህወሓት ውስጥ በሁለተኛ ደረጃ አመራርነት ላይ የሚገኙት አማኑኤል አሰፋ ባለፈው ሳምንት ለኤፍፒ በሰጡት ቃል ትግራይ በፌዴራል ወታደሮች እየተከበበች ነው ማለት እችላለሁ ሲሉ ተናግረው ነበረ። ግጭት የመከሰቱ ድል እጅግ ከፍተኛ ይመስላል ሲሉ አክለዋል። በማግስቱም ጠቅላይ ሚኒስትር አብይ አህመድ ባልተለመደ ሁኔታ በትግርኛ ቋንቋ ባደረጉት የኢትዮጵያ ዜና አገልግሎት ቃለ ምልልሳቸው ላይ ጦርነት እንደማይፈልጉ መልእክት አስተላልፈው ነበረ። ሆኖም ህወሓት ትንሽ እንኳን ቢሆን ስምምነት ለማድረግ ዝግጁ አይደለም ሲሉ ወቅሰውትም እንደነበረ የሚታወስ ነው። እነዚህ የቃላት ምልልሶች ጭር ባላቸው የጨርጨር ገበያ ውስጥ አነስተኛ የቅመም ሱቅ ላላቸው የ50 ዓመቷ ብርሃን አዳሃና ትርጉም የሌለው ስለመሆኑ የፈረንሳይ ዜና ወኪል ዘገባ ያሳያል። ጦርነት አጥፊ ነው፣ ሀገራትን ያፈርሳል፣ ከጦርነት የምናተርፈው አንዳችም ነገር የለም በማለት መናገራቸውን የዜና ወኪሉ ዘግቧል። ወደ ሌላኛው የዜናችን ትኩረት እናምራ። ጠቅላይ ሚኒስትሩ ለአንድ ወጣት ሹመኛ አዲስ የመንግስት ስልጣን መስጠታቸው ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ዮናስ አለማየሁን የመሶብ አንድ መስኮት አገልግሎት ማዕከል አዲስ ዋና ስራ አስፈጻሚ አድርገው ሾማቸዋል። ይህ ደግሞ በአዲስ አበባ ከተማ አስተዳደር ዲጂታል የመንግስት አገልግሎት ማዕከል ቁልፍ የአመራር ሽግሽግን ያሳየ ሹምሽር ሆኗል። ዮናስ ቀደም ሲል የአዲስ መሶብ አንድ ማዕከል የመጀመሪያው ዋና ዳይሬክተር ሆኖ አገልግሎ ነበረ። በህግ የትምህርት ዘርፍ የኋላ ታሪክ ያላቸው ዮናስ ለመጀመሪያ ጊዜ የአዲስ አበባ ከተማ አስተዳደርን ካቢኔ የተቀላቀሉት በ2012 ሲሆን በሲቪል ምዝገባና የመኖሪያ አገልግሎት ኤጀንሲ ወይንም CRRSA የአመራር ኃላፊነቶችን በተጠባባቂ ዋና ዳይሬክተርነት እንደሰሩ አዲስ ፎርቹን ዘግበዋል። በዚህ ኤጀንሲ ውስጥም ለ6 ዓመታት ያክል በመንግስት አገልግሎት አስተዳደር ሰፊ ልምድ ያገኙ ሲሆን በመጨረሻም ወደ ዋና ዳይሬክተርነት ቦታ መድረሳቸውን ነው ዘገባው ያትተው። ከሰሞኑ በታጣቂዎች ተጠለፉ ወይንም ታገቱ የተባሉት የቀድሞው ፓርላማ አባል ቤተሰባቸው እንደተቀላቀሉ እየተሰማ ነው። ባሳለፍነው እሁድ በአማራ ክልል የኦሮሚያ ልዩ ዞን ከሚሴ ውስጥ በሚንቀሳቀሱ የኦነግ ታጣቂዎች ታገቱ የነበሩት የቀድሞዋ የህዝብ ተወካዮች ምክር ቤት አባል ወይዘሮ
አሚና ኢድሪስ ከእገታ ነጻ መውጣታቸውና ከቤተሰቦቻቸው ጋር መቀላቀላቸውን የታወቀው። ወይዘሮ አሚና እገታ የደረሰባቸው ባለፈው እሁድ በኬሚሴ ከተማ አቅራቢያ ለግል ጉዳያቸው ወጣ ብለው በነበሩበት ወቅት እንደሆነ ተገልጿል። ለቀናት በታጣቂዎች እጅ የቆዩት የቀድሞው የፓርላማ አባል ስለተለቀቁበት ሁኔታ እስካሁን በግልጽ የወጣ መረጃ የለም። ይሁን እንጂ በታገቱ በአጭር ጊዜ ውስጥ መፈታታቸውን በአካባቢው ነዋሪዎችና ጉዳዩን በሚከታተሉ ወገኖች ዘንድ ከመለቀቃቸው ሁኔታ ጋር በተያያዘ የተለያዩ ጥያቄዎችና መነጋገሪያ ርዕሰ ነጥቦችን ፈጥሯል የተባለው ወይዘሮ አሚና ኢድሪስ የፓርላማ አባል በነበረበት ወቅት በአማራ ክልል አስተዳደር ላይ በፓርላማ ባቀረቡት ጠንከር ያለ ትችትና ነቀፌታ የሚታወቁ ናቸው። ከ6 ዓመት በፊት ከነበረው ከዚህ የፖለቲካ አቋማቸው ጋር በተያያዘ ክልሉ በድጋሚ ለእጩነት ሳያቀርባቸው መቅረቱ የሚታወስ ነው። በዚህ ምክንያት በነበረው ሀገራዊ ምርጫም ሳይሳተፉ ቀርተዋል። ምንም እንኳን የእገታ ሂደትና የአፋታታቸው ሚስጥር ጥያቄዎችን ቢያስነሳም በዚህ ወቅት ወይዘሮ አሚና በሰላም ተለቀው ከቤተሰቦቻቸው ጋር በመቀላቀል በጤና ላይ እንደሚገኙ መረጋገጥ ተችሏል። ዜናችን እንደቀጠለ ይገኛል። ትምህርት ሚኒስቴር በሀገሪቱ በሚገኙ ዓለም አቀፍ ትምህርት ቤቶች ላይ ተግባራዊ ሊያደርገው ያቀደው አዲስ መመሪያ በትምህርት ቤቶቹ ዘንድ ብርቱ ተቃውሞ ገጥሞታል ተብሏል። ከ2026/27 የትምህርት ዘመን ጀምሮ ተግባራዊ ይሆናል የተባለው ይህ መመሪያ ትምህርት ቤቶቹ የታሪክ፣ የቋንቋና የዜግነት ትምህርቶችን በስርዓተ ትምህርታቸው ውስጥ እንዲያካትቱ የሚያስገድድ ሲሆን ለትግበራው የ2 እና የ3 ዓመታት የሽግግር ጊዜ ሊሰጥ እንደሚችል ተሰምተዋል። መመሪያው በትምህርት ቤቶቹ ውስጥ የሚማሩ ተማሪዎች ስብጥር 30 በመቶ የውጭ ዜጎች እንዲሆኑ የሚያዝ ቢሆንም በአሁኑ ወቅት ይህንን መስፈርት የሚያሟሉት ከ46ቱ ትምህርት ቤቶች መካከል 6ቱ ብቻ መሆናቸው ተገልጿል። በትምህርት ሚኒስቴር መረጃ መሰረት በእነዚህ ትምህርት ቤቶች ከሚማሩ 25000 ተማሪዎች መካከል የውጭ ሀገር ዜጎች የሆኑ 4231 ብቻ ሲሆኑ ቀሪዎቹ ኢትዮጵያውያን መሆናቸው መመሪያውን ተግባራዊ ለማድረግ ፈታኝ እንደሚሆን ለማወቅ ተችሏል። ዓለም አቀፍ ትምህርት ቤቶቹ በመመሪያው ላይ ባቀረቡት የጋራ ተቃውሞ የውጭ ፓስፖርትንና ዜግነትን መሰረት ያደረገው የ30 በመቶ የኮታ ገደብ በሕግና በጥናት ያልተደገፈ መሆኑን ገልጸዋል። አሰራሩ የዜጎችን የመማርና የወላጆችን ለልጆቻቸው ትምህርት ቤት የመምረጥ መብትም የሚጻረር ኢሰብአዊ አካሄድ ነው ብሎታል። ትምህርት ቤቶቹ የካቲት 18 2018 ከሚኒስትሩ ጋር በነበራቸው ስብሰባ ዓለም አቀፍ ስርዓት ትምህርታቸውን እያስቀጠሉ የተወሰኑ የሀገር ውስጥ ትምህርቶችን ለመስጠት ያላቸውን ዝግጁነትም አሳውቀዋል። ሆኖም ግን ሚኒስትሩ አቋሙን ካልቀየረና በግዴታ መመሪያው ለማስፈጸም የሚንቀሳቀስ ከሆነ ጉዳዩን በሕግ አግባብ ለመከታተል እንደሚገደዱ በማሳሰብም ማስጠንቀቂያ ሰጥተዋል። የሰዓቱ ዜናችን እንደቀጠለ ነው። ወደ ውጭ ጉዳዮች እናምራችሁ። አሜሪካና እስራኤል በኢራን ላይ የከፈቱ ጥቃት 11ኛ ቀኑን በያዘበት በዛሬው ዕለት በአሜሪካ በኩል እየተፈጸመ ያለው ጥቃት ከሌሎች ቀናት በበለጠ ከባድ መሆኑን የአሜሪካው መከላከያ ሚኒስትር ተናግረዋል። ፔት ሄግሴት ዛሬ በሰጡት ጋዜጣዊ መግለጫ በኢራን ላይ የሚካሄደው ዘመቻ በተጀመረበት መጠን እንደሚቀጥልና የዛሬው ከፍተኛ መሆኑን አመልክተው በኢራን በኩል የሚሰጠው የአጸፋ ጥቃት እየቀነሰ እንደሚገኝ ገልጸዋል። በኢራን ላይ የተከፈተው ጥቃት የሀገሪቱን ወታደራዊ አቅምና ተቋማትን የመደምሰስና የማዳከብ ግብ እንዳለውም የመከላከያ ሚኒስትሩ ተናግረዋል። በዚህም የኢራንን የሚሳይል ክምችት፣ የሚሳይል ማስወንጨፊያዎችና ወታደራዊ ኢንዱስትሪዎችን ማውደም፣ የኢራንን የባህር ላይ መደምሰስ፣ ኢራን በዘላቂነት የኒውክሌር ጦር መሳሪያ እንዳይኖራት ማድረግ ዓላማዎቹ ስለመሆናቸው ሚኒስትሩ ፔት ሄግሴት ተናግረዋል። ከዚህ ውጭ ሄግሴት ፕሬዚዳንት ትራምፕ ቀደም ሲል የተናገሩትን በማስረገጥ በአሜሪካ እርምጃ ያለማቋረጥ የጠላትን ኃይል እየደመሰስን እንገኛለን ብለዋል። በዛሬው ዕለት በድጋሚ በኢራን ውስጥ በጣም ከባዱ ጥቃት የተፈጸመበት ነው። አብዛኞቹ ተዋጊ ጀቶች፣ አብዛኞቹ ቦምብ ጣይ አውሮፕላኖች፣ አብዛኞቹ ድብደባ እየተፈጸመባቸው ይገኛል። የምናገኘው መረጃም የተጣራና ከመቼውም ጊዜ የበለጠ ነው ብሏል የአሜሪካው መከላከያ ሚኒስትር ፔት ሄግሴት። በተጨማሪም ባለፉት 4 ሰዓታት ኢራን ጦርነቱ ከተጀመረ ወዲህ ዝቅተኛውን ሚሳኤል እንደተኮሰች ተናግረዋል። ከሰዓት በኋላ በተካሄደው ጋዜጣዊ መግለጫ ላይ ለቀረቡላቸው ጥያቄዎች ምላሽ የሰጡት የመከላከያ ሚኒስትር ሄግሴት ከጦርነቱ መጠናቀቅ በኋላ ያለው ሁኔታ በአሜሪካ ፍላጎት ላይ የሚወሰን እንደሚሆንና ኢራን በኒውክሌር የምታስፈራራበት ገጽታ አይኖራትም ባይ ናቸው። በአንጻሩ ኢራን ከአሜሪካ ጋር ለረጅም ጊዜ ጦርነት ለማካሄድ ተዘጋጅቻለሁ፣ ለዲፕሎማሲ የሚሆን ቦታ የለኝም ስትል ተደምጣለች። ኢራን ከአሜሪካ ጋር ሊደረግ ለሚችል ረጅም ጦርነት ተዘጋጅቻለሁ፣ ለዲፕሎማሲ ቦታ የለኝም ስትል ከሳለች። የኢራኑ ጠቅላይ መሪ የውጭ ጉዳይ አማካሪው ካማል ካራዚ ለሲኤንኤን በሰጡት ቃል ዶናልድ ትራምፕ ሌሎችን ሲያታልል የቆየና የገባውን ቃል የማይጠብቅ ሰው ነው። ይህንንም በሁለት ዙር ድርድሮች ወቅት በተግባር አይተነዋል። ከእንግዲህ ለዲፕሎማሲ ቦታ የለን ብለዋል። አማካሪው አክለውም ይህ ጦርነት ሊቆም የሚችለው በዓለም አቀፍ ደረጃ የሚፈጠረው ከፍተኛ የሆነ የኢኮኖሚ ጫና፣ በተለይም የነዳጅ ዋጋ መናር ሌሎች ሀገራት ጣልቃ ገብተው አሜሪካን እንዲያስቆሙ ሲያስገድዳቸው ብቻ እንደሆነ ነው የተናገሩት። በዚህ ጦርነት ምክንያት የነዳጅ ዋጋ በአንድ በርሜል ከ$100 በላይ ዘለዋል። የዓለም የነዳጅ አቅርቦትም 20 በመቶ መስተጓጉሉ ተናግረዋል። የሟቹ ጠቅላይ መሪ አሊ ካማኒ ልጅ የሆኑት ሞሽታብ ካማኒ የሀገሪቱ ከፍተኛ መሪ ሆነው መሾማቸው ኢራን ለጦርነቱ ያላትን ቁርጠኝነትና ቀጣይነት እንደሚያሳይም እየተዘገበ ይገኛል። ከዚህ ውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የካማኒ ልጅ ሹመት አላስደሰታቸውም። የኢራኑ ጠቅላይ መሪ የውጭ ጉዳይ አማካሪ ካማል ካራዚ ይህ የእርሱ ስራ አይደለም በማለትም ውድቅ አድርገውታል። አዲሱ መሪ የሀገሪቱን የመከላከል አቅም የመምራት ኃላፊነትም እንዳለባቸው አክለዋል። በዚህ ወቅት ኢራን 60 በመቶ የሚሆነውን የተኩስ አቅሟን በመጠቀምም በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችንና ስትራቴጂካዊ ጥቅሞችን ኢላማ እያደረገች ስለመሆኑ የኢራን አብዮታዊ ዘብ ይፋ አድርገዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።